መንግስት ወይ ግደልን በቃ ማለት በቃ እንዲሰችት ታርገ ህይወታችን እንዲመስቀልቅልቅል አርገ ማለት ህይወታችን ለምን አጨርሰንም በቃ አንዴ መተ በመሳሪያ ሁላችንንም እንዲ በቃ የለም በቃ መከራችን አብዝተን መከራችን ከመታበዘው ለምን አገለን ለምን ምን አይነት ህይወት ነው እያኖርከን ያለው ግን ምን አይነት መንግስት ነው የመጣው ኢትዮጵያ ያልታደለች ሀገር ናት አዎ ንጉሱን ከዙፋኑ ጎትታ አውርዳ ፓትርያርኩን ማፍና የገደለች አባቷንም ንጉሷንም የገደለች የተረገመች ሀገር ስለሆነች ያርግማን በልጆቿ እየተዘዋወረ ዛሬ ሁላችንንም ያስጨንቀናል። በአርሲ አሰኮ ለተፈናቀሉ ወገኖች የ6.8 ሚሊዮን ብር የአስቸኳይ ጊዜ ድጋፍ ተደረገ። ሰላም ጤና ይስጥልኝ እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በአዳዲስ ቪዲዮዎች ተመልሼ መጥቻለሁ። እንግዲህ በዚህ መርሃ ግብር የምንመለከተው አንድ ብፁዕ ሊቀ ጳጳስ ሞታቸውን ተመኝተዋል። ምንድነው ለምንድነው ይሄ ሆኖ የሚለው ማስቃኛችሁ ይሆናል ማለት ነው። አባቶቻችን እንድንጠላ ቤተክርስቲያኒቷን እንድንጠላ እየተደረገ ያለ አንድ ሴራም አለ። እሱን እናጋልጣለን። አንዲት እህት ደግሞ እያለቀሰች እንግዲህ ለመንግስት ያስተላለፈችው መልእክት አለ። ያስ ምንድነው የሚሉ ነገሮችን የምንመለከት ይሆናል። ስለ አርሲም እናያለን። ብዙ ነገሮችን የምንመለከትበት መርሃ ግብራችን ነው። እስከ መርሃ ግብሩ ፍጻሜ አብራችሁን ቆዩ። ላይክ እና ሼር ማድረጋችሁን እንዳትረሱ። ላይኩ ዛሬ ቢያንስ 1500 እንዲገባ ሁላችሁም ላይክ አድርጉት። ለሌሎች እንዲደርስ ደግሞ ሼርም አድርጉት። ደሙ ሚካኤል መጣላችሁ ልታበሉ ልትዘክሩ ምን ልትሉ ስግደት ሁሉ የሚገባው ለክርስቶስ ብቻ ነው። ግንቦትን ስንገላገል ደሞ ሰኔ መጣ። ሐምሌም የክርስቶስ ነው፣ መስከረምም የክርስቶስ ነው፣ ሰኔም የክርስቶስ ነው። ሚካኤል ገብርኤል እያላችሁ እየዘከራችሁ እያበላችሁ እየበላችሁ እየተሰባሰባችሁ እንዲሁ ለመላእክት እየሰገዳችሁ ጊዜያችሁን ታቃጥላላችሁ። ጊዜያችሁን አታቃጥሉ። ስግደት ሁሉ የሚገባው ለክርስቶስ ብቻ ነው። ወንድሜ ክርስቶስ ይወድሃል፣ እህቴ ክርስቶስ ይወድሻል። ዛሬ ሰፈራችን ድረስ መጣችሁ? አዎ ዛሬ ደግሞ እንግዲህ መኝታ ቤታችሁ ድረስ ወንጌልን ይዘን እንመጣለን። እንግዲህ በቁጥር ሆነኛ ብዙ ነን። እሱ ለስተውት ቁጥር ምናምን እያላችሁ ጊዜ መሸወር ልምዳችሁ ነው። ግን እሱ ተውና ስትመጪ ስለ የሆነ ነገር እየሰበክሽ ነው የመጣሽው ልበል። ደሙ ሚካኤል መጣላችሁ ልታበሉ ልትዘክሩ ምን ልትሉ ወንድም አለሜ ጊዜን አታቃጠል። ሰኔም ሐምሌም ነሐሴም ሁሉም የክርስቶስ ነው። ክርስቶስ ይወድሃል። ስለዚህ ከመጽሐፍ ቅዱስ እንነጋገር ማለት ነው። ኦሪት ዘፍጥረት 19:1-2 ላይ ሁለቱም መላእክት በመሸ ጊዜ ወደ ሰዶም ገቡ። ሎጥም በሰዶም በር ላይ ተቀምጦ ነበር። ሎጥም ባያቸው ጊዜ ሊቀበላቸው ተነሳ፣ ፊቱንም ደፍቶ ወደ ምድር ሰገደላቸው። ጌቶቼ ሆይ ወደ ባሪያዎቹ ቤት ግቡ አላቸው። ይላል ልጨምርልሽ። ኦሪት ዘኍልቍ 22:31 ላይ እንዲህ ይላል፣ እግዚአብሔርም የበለዓምን ዓይኖች ከፈተ፣ የእግዚአብሔር መልአክ ቆሞ አየ፣ የተመዘዘም ሰይፍ በእጁ ይዞ ነበረ፣ ሰገደም፣ በግንባሩም ወደቀ ይላል። ታዲያ በለዓም ሎጥ ከሰገዱ እኛ ኦርቶዶክሳውያን ለቅዱስ ሚካኤል አይደለም ለሌሎች መላእክቶች ብንሰግድ ምንድነው በደላችን? ምንድነው ጥፋታችን? ወንድሜ አንተም ማያገባህም እኔም ማያገባኝም። ድሮም ከማስመሰል ውጪ ምንም እንደማታውቁ እናውቃለን። ጌታ ኢየሱስ ይወዳችኋል። መዳን በሌላ በማንም የለም። እንግዲህ ሰኔ ቅዱስ ሚካኤል በዓል ደርሷል። ዛሬ ሰኔ 11 ላይ እንገኛለን። ነገ ገናናውን የቅዱስ ሚካኤልን በዓል እናከብራለን። ስለምን ሁኔታዎች እንደምናከብር ወደ መጨረሻው አስመለክታችኋለሁ። ግን አንድ ነገር ማንሳት የምፈልገው መቼም ሚካኤል ሲደርስ እመቤታችን ገብርኤል ሲደርስ ይሄ መንፈስ ደስ አይለውምና እንዲህ ያደረጉ በየአደባባዩ ሊያስደነግጧችሁ በየአደባባዩ ደግሞ ስግደት የሚገባው ለኢየሱስ ብቻ ነው፣ እናንተ ሌሎች ብዙ አማልክትን ያላችሁ እያሉ ሊያሸማቅቁን ይሞክራሉ። ቅዱስ ሚካኤል የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስ አገልጋይ ነው፣ ታዛዥ ተላላኪ ነው እንጂ አምላክ እንዳልሆነ መቼም እናውቀዋለን። ረዳታችን ነው። የረዳን ጸሎታችንን ወደ አምላካችን የሚያሳርግልን በጭንቅ ሰዓት የሚደርስልን ረዳታችን አጋዣችን ነው ቅዱስ ሚካኤል ማለት ነውና አምላክ እንዳልሆነ የአምላክም ስግደት እንደማንሰግድለት እኛ ኦርቶዶክሳውያን በሚገባ ጠንቅቀን የምናውቅ ነን እና ልንሸበር ልንደነግጥ አያስፈልግም ብዬ አስባለሁ። እኔ ማለት ነው
በጣም ሀገሯን በጣም በፍቅር ከምትወድ ሴት አንዷ እኔ ነኝ። ማለት ሰው ሊሰደድ አይገባም የምል ሴት ቢኖር እኔ ነኝ። ሰው መሰደድ አለበት እዚች ሀገር ላይ ሊኖር አይገባም የምል ሴት ደግሞ አሁን ላይ እኔ ነኝ። መንግስት ወይ ግደለን በቃ ማለት በቃ እንዲሰችት አድርገ ህይወታችን እንዲመስቅልቅልቅል አድርገ ማለት ህይወታችን ለምን አጨርሰንም በቃ አንዴ መተ በመሳሪያ ሁላችንንም እንዲህ በቃ የለም በቃ መከራችን አብዝተን መከራችን ከምታበዛው ለምን አገለን ምን አይነት ህይወት ነው እያኖርከን ያለው? ግን ምን አይነት መንግስት ነው የመጣው? ምን አይነት ህግ ነው ያለው? ምን አይነት በቃ ምን አይነት እንዴ ሰርተን መብላት እንኳን አልቻለም ነው ወይ? ሆን ብላችሁ ያ ከሲስተም አስወጣ ነገር ለኔ ልጅቷ ንግግር አትቻል ያቀረበችው ነገር ምናልባት እንደው ከሌላ ብሶት ከሌላ ነገር በመደራረብ ከሌላ ሁኔታ ውስጥ በእንትን በማለት እንደው ፍትሃዊ ያልሆነችም ንግግሯ ላይ ብለን ብንል እንኳን ሰዎች በዚህ ደረጃ በቃ እስር ቤት ይሻለኛል ብለው እስኪወስኑ ድረስ ከተማረሩ ጥሩ አይደለም። ፊቷን ያሳየች በአደባባይ ወጣ አዲስ አበባ ላይ ሆና ነው ይሄን ነገር እየተናገረች ያለችው። ሪስኩን ወስዳ ነው እየተናገረች ያለችው እና ጥሩ ምልክት አይደለም። ለኔ ጥሩ ምልክት አይደለም። በዚህ ደረጃ እንባ ያነባች እንደዚህ አይነት ክስ አከስም ምንም ነገር ሳይደርስባት የመጀመሪያው ነገር በዚህ ብንይዘው ደስ ይለኛል። የሚመለከተው አካል የመንግስት ሰዎች ነጋዴዎችን በዚህ ጉዳይ ላይ ሰብስባችሁ ማናገር ማወያየት። በዚህ አጋጣሚ አንዳንድ ጊዜ ምን ይደረጋል መሰላችሁ? ስብሰባ ተሰበስብና ነጋዴዎችን መጠጥ ቤት ነው ያለኝ ያለችው አይደለች ልጅ መጠጥ ቤት ያላቸውን ሰዎች ሰብስቦ ከነሱ ጋር መተማመን የመጀመሪያው ጥሩ እርምጃ ነው ብዬ አስባለሁ። ከነሱ ጋር መነጋገር ምን እናርግ እንደዚህ እየሆነ ነው፣ ድምጽ እየተበከለ ነው፣ አካባቢያችሁ ያሉ ሰዎች መተኛት አልቻሉም፣ መስራት አልቻሉም፣ እየበጠበጣችሁ ነው፣ ምን ይሻላል የሚለውን ከዛ መፍትሄ ከራሳቸው እንዲመጣ ማድረግ በጣም አስፈላጊ ነው። ከዛ ደግሞ ይሄንን ችግር ጥሶ ከተገኘስ ምን ይደረግ የሚለውን መቆችን ከነሱ ጋር አብሮ ማውጣት ከነሱ ጋር መነጋገር በጣም ቆንጆ ይመስለኛል። እና አንዲት እህት በዚህ ደረጃ እያለቀሰች ከተናገረች እያረፈች ነው የምትናገረው። አይታችሁ ከሆነ ቪዲዮ ስቆራርጥ ምናምን ነገር ታዩታላችሁ። በዚህ ደረጃ ስትናገር የሆነ ችግር እንደደረሰባት ምንም ጥርጥር የለውም። አሁን እንግዲህ የተባለችው በድምጽ ብክለት የተነሳ ቤትሽ ይታሸጋል ይዘጋል ነው የተባለችው። እኔን አላናገሩኝም፣ እኔን ሳያናገሩኝ ነው ይሄን ውሳኔ እየወሰኑ ያሉት፣ ይሄ ተገቢ አይደለም የሚል ነገር ነው ያነሳችው። እኔም ይሄ እንደዚህ እየተደረገ ከሆነ ጥሩ አይደለም። አንዲት ልጅ እንደዚህ ወጣት ልጅ ናት፣ እቺ ብዙ ነገር መስራት የምትችል ልጅ ናት። እንደዚህ ወጣ በተስፋ መቁረጥ ውስጥ ሆና ስትናገር ይሄ የጥሩ ነገር ምልክት አይደለምና የሚመለከተው አካል ማህበረሰቡን ያወያይ፣ ያነጋግር፣ ይተማመን ከማህበረሰቡ ጋር ብዬ እላለሁ። ከንቲባ አዳነች አቤቤን ያስቀደምኩት ሆነ ብዬ ነው። ምክንያቱም ከንቲባ አዳነች አቤቤ አንደኛ ሰዎችን ያዳምጣሉ፣ ይሰማሉ፣ የሚሰራ ሰው ያበረታታሉ፣ ወጣቶችን ሴቶችን ያበረታታሉ። እንዲሁም ደግሞ ፍትሃዊ ያልሆኑ እነዚህ የወረዳ ምናምን አመራሮችንም በህግ አምላክ ብለው ይገስጻሉ። በተደጋጋሚ ነው ሲገስጹ የምንሰማቸው። እናቱ አንቺም ብትሆኚ ዘለሽ እንደው መንግስትን በሙሉ እንደው ምን ይደረግ በቃ መንግስት ምን አይነት መንግስት መጣ ምን አይነት ምናምን ወደሚል ጀጅመንት ከመሄድ በፊት በተቻለሽ አቅም ለይተሽ ብትናገሪ ቆንጆ ነው፣ መፍትሄ ይመጣል። እንግዲህ የታችንን ተመልክታችኋል። ባይዘዌ ሰው ልጅ ቸግሮት የሆነ ነገር ተጎድቶ ሲያለቅስ ስታዩት በጣም ልብን ይሰብራል አይደል? መቼም እቺ እህት በአደባባይ ወጥታ ስታለቅስ የሆነ ጉዳት ቢደርስባት ነውና መጠጥ ቤት እንዳላት በዛም ስራ እንደምትሰራና አሁን ደግሞ የድምጽ ብክለት በሚሉ በተለያዩ ምክንያቶች ያ መጠጥ ቤቷ ሊታሸግባት እንደሆነ ተሰምቷል። እንግዲህ እንዲህ አይነት ቪዲዮዎችን መስራት አንዳንዴ ምንድነው ጥቅም ያለው ያስባለው ለሚመለከተው አካል ይደርሳል። ዛሬ አገራችን ላይ ሁሉም እየተነሳ እንደ ባለስልጣን እየሆነ እያስቸገረበት ያለበት ጊዜ ይመስለኛልና ለሚመለከተው አካል ደርሶ ይሄ መፍትሄ ይሰጣል ብዬ አስባለሁ፣ መፍትሄ ይገኛል ብዬ አስባለሁ። መቼም እቺ እህት በዚህ ቤት ውስጥ በርካታ ሰው ታስተዳድራለች፣ በርካታ ህይወቷን ትመራለች፣ ብዙ ነገር አለ፣ በርካታ ነገሮች አሉና እነዚህ አይነት ነገሮች ባንዴ በርካታ ንብረት ብዙ ሀብት አፍሳ የሰራችበት ቤት ባንዴ ሲዘጋ በጣም ይጨልማል፣ ሁሉም ነገር ያስጠላል። ግን የሚመለከተው አካል መፍትሄ እየሰጠ
ለምሳሌ እዛ አካባቢ ከፍተኛ የድምፅ ብክለት አስቸግሮ ከሆነ ምን እናደርግ ብሎ ውይይት ማድረግ ወንድማችን ጥሩ ያነሳቸው ነገሮች አሉና መቼም አሁን አዲስ አበባ ላይ ያለውን ነገር የምናውቀው ነው። እግዚአብሔር አምላክ መፍትሄ ያመጣል ብዬ አስባለሁ። የሚመለከተው አካል ይህንን ተመልክቶ ለዚች እህታችን ይደርስላታል ብዬ አስባለሁ። በመቶ የሆነ መፍትሄ ይሰጣል። ያው ምርር አርጋ መሯት በቃ ተስፋ ወደ መቁረጥ ስትደርሱ አንዳንድ የምትናገሩትንም ነገር አታውቁት። አለኝ ብላችሁ ህልም ያለማችሁበት ነገር ዜሮ ሊቀር ነው ሲባል ከጀርባ እንግዲህ ስንት ቤተሰብ እንደምትመራ ተከራይታ ይሆናል የምትኖረው፣ ብዙ ነገር ይሆናል። ያ ነገር ሲሆን አንዳንዴ ስሜታዊ እንሆናለን። እያንዳንዱ ነገር ምርር ያደረገንና ከሌሎች ውስጣችን ካሉ ነገሮች ጋር ተደማምሮ ማይሆኑ ነገሮችን እንናገራለንና እንደው የሚመለከታችሁ አካላት ይህንን ተመልክታችሁ መፍትሄ ብትሰጧት የሚል ሐሳብ አለኝ። እናንተ በዚህ ላይ ምን ትላላችሁ? ወደ ሌላ ጉዳይ ስናልፍ አንድ መምህር እንግዲህ ኦርቶዶክሳውያን የምንገደለው ኦርቶዶክሳውያን እንዲህ አይነት ፈተና የሚደርስብን ስለናቁን ነው ይላሉ። እንድንጠላት ተደርጓል። በዲስኩርም ልክ እንደዚህ ነው። በካድሬዎች ስልጠና በተለያዩ መንገዶች ቤተክርስቲያኒቱን ሊያስጠሉ የሚችሉ ታሪኮች ሲተረኩ ነው የኖሩት። ቤተክርስቲያኒቱም ዝም አለች፣ እያየች እየሰማች ማለት ነው። በነገራችን ላይ ይውላችሁ አስቀድሞ ጠላት ሲማከርባችሁ ሲያፏጭባችሁ እንኳን ከሰማችሁ መንቃት የሚያስፈልገው ያን ጊዜ ከተነከሳችሁ በኋላ አይደለም። የሚበላኝን አሞራ ምን ሲለኝ ነው ማውቀው ነው የሚለው። ሲዞሩን ዝም አለ። አይሙተዋል በቃ ብለው ሰፈሩብን እና ሙተን እኮ ነው የታየ ነው። እኛ ራሳችን ሙተን ስላዩን መጡና የሞተን ሬሳ መቼስ ቢሆን የአሞራ ቀለብ አይደል ሌላ ምን አለው? እና እኛ ራሳችን ያን ያክል ስንታማ አገሪቱን ወደኋላ ያስቀረች ስንባል ሲሶ መንግስት እያለች አገሪቱን ጋጥ አድርጋ የበላች ስትባለች ቤተክርስቲያን ያን ጊዜ የተነበርነኛ በማኒፌስቶ እኮ ነው ራሱን ችሎ በፖለቲካ ፓርቲዎች ተደራጅተው ሲመጡ በአቋም ቤተክርስቲያኒቱን የተሟገቷት በስርዓተ ትምህርት ምልክ እንደዛው በአደባባይ ዲስኩር ሲሰጥ አንድም የተከላከለላት የለም። እንጂ ቤተክርስቲያን ያ ፍሬ አፈራና ስር ሰደደና አሁን ላይ መንቀል የማንችለው ደረጃ ደረሰ ማለት ነው። አሁን ደግሞ ያዛል እና ከእጃችን ሊነጥቁን የፈለጉ የሚሞክሩ በጣም ብዙዎች ናቸው። ግን አትጠራጠሩ፣ እኛ ወደ እግዚአብሔር ከተመለስ እቺ ቤተክርስቲያን ለትውልድ ማሻገር እንችላለን። በአጋንንት መጫወት ማሰር የምትችል ቤተክርስቲያን ዛሬ አጋንንት ይሰሯት በእኛ ምክንያት፣ በይሁዳ ምክንያት ሰይጣን ሾልኮ ወደ ክርስቶስ ማህበር እንደገባ ከኛም በአንዳንዶቹ ምክንያት ወደ ቤተ መቅደስ ገብቷል። ሰይጣን ጉቦ የሚቀበሉ የአመንዝራነት ስራ የሚሰሩ በውሸት ተግባር ላይ የተሰማሩ የቤተ ክርስቲያን ያልሆነውን ስራ በቤተ ክርስቲያን ይዘው የሚገኙ በአንዳንዶቹ በኩል ሰይጣን ሾልኮ ገብቶ ትዕቢትን የምታወግዝ ቤተ መቅደስ ውስጥ ቤተ ክርስቲያን ውስጥ ትዕቢት የነፋቸው፣ ሐሰትን የምትቃወም ቤተ ክርስቲያን ውስጥ ሐሰት የሞላቸው በአንዳንዶቹ በኩል ሰይጣን ሾልኮ ገብቶ ማህበሩን የክርስቶስን ማህበር አዋርዶታል። ስለዚህ እቺ ቤተክርስቲያን አሁን በሹማምንቱ ዘንድ ምን አይነት መልክ ነው ያላት? እቺ ቤተክርስቲያን በሌላ እምነት ተከታዮች ዘንድ ምን አይነት መልክ ነው ያላት? እቺ ቤተክርስቲያን በአማኞቿ ዘንድ እንኳን የታመነች መሆን የተሳናት ቤተክርስቲያን። የትዳር ሰርቲፊኬት እኮ የቤተክርስቲያን ከሆነ አሁን ተቀባይነት የለውም። ቤተክርስቲያን ካልታመነች ማን ነው ሊታመን የሚችለው? ይህንን ያደረጉ ሰይጣንን አሾልኮ ያስገቡ ደግሞ ከኛ ማህበር ውስጥ አሉ፣ አንዳንዶች ከኛ መካከል። ስለዚህ ወገኖች በመጀመሪያ ምርጥ ቃለ መሆን ራሳችሁን አዘጋጁ። ጳጳሳቱ እነሱ መካከል ዘረኛ ሊኖር ይችላል፣ ጉቦኛ ሊኖር ይችላል። ቤተክርስቲያንን የተወ ዓለማዊ የሆነ ቅልጥ ባለ እንቅልፍ ውስጥ የተኛ ሰው ሊኖር ይችላል። እነሱ መካከል ደግሞ ግን የሚጸልይ ሰው የለም ማለት አይደለም። በተቀደሰ አገልግሎት የሚያገለግል ደግሞ አለ። የእረኞች ተግባር ላይ የተሰማራና የበጎቹ ጉዳይ የሚያሳስበው እንቅልፍ የሚነሳውና ሌሊትም ቀን የሚያለቅስ ደግሞ እነሱ መካከል ይኖራል። አለበለዚያ ደግሞ እነሱ ለቤተ ክርስቲያን የማይገቡ ነው ከተገኙ እኛ መንፈሳውያን ከሆን እግዚአብሔር ለእኛ አባት ይሰጣል። ስጋውያን እንኳን ቢሆኑ ማለት ነው። እነሱን ማሳለፍ እነሱን ማጥፋት እግዚአብሔር ይችላል። ምክንያቱም እግዚአብሔር ሙሴን ከምድያም ሲጠራ ከእስራኤል መካከል ሰው ስላጣ ነው። ያን ጊዜ ምንም ሰው አልነበረም እና ሙሴን ከምድያም አሮንን ከሴኬም ነው ጠርቶ ያመጣቸው። ከተለያየ ቦታ ጠራና ሰብስቦ እስራኤልን ታድናላችሁ ብሎ አመጣቸው። እዛ ውስጥ እንኳን የመጀመሪያ ቀዳሚ ልዑክ ሊሆን የሚችል ሰው ይቅርና
ሙሴና አሮን እንኳን መጥተው ነግሯቸው አልገባቸው ብሎ ያስቸግሩ የነበሩ ሰዎች አሉ። ታውን እንገዛ በቃ እዚህ እንኑር ይሉ የነበሩ ሰዎች አሉ። ዘጸአትን ምዕራፍ 4 ምዕራፍ 5 እስኪያነቡት ክርክሩ የነበረው እስራኤልን ማሳመን ነበር። ለነ ሙሴ አንዱ ፈተናቸው የነበረው። እንደዚህ አይነት ፈተና ቤትም ውስጥ ሊነሳ ይችላል። በጳጳሳቱ መካከል፣ በካህናቱ መካከል እንቅልፋም ካህን እንቅልፋም ጳጳስ ልታገኙ ትችላላችሁ። ግን ወገኖቼ ህዝቡም ወደ እግዚአብሔር መጮህ ከጀመረ እግዚአብሔር እረኛ ይሰጣል። ይቺ ቤተክርስቲያን እንደ በግ በተኩላዎች መካከል የተላከች ናት። ያ ማለት በተኩላ መካከል የተላከች የተቀመጠች በግ ናት ቤተክርስቲያን። ግን ደግሞ እንደ ርግብ የዋህ እንደ እባብ ደግሞ ምን መሆን አለባት? ብልህ መሆን አለባት እንጂ እግዚአብሔር ሲልካት አሕዛብ ነከሱን ብለህ ለምንድን ነው የምታደርጉት? እንደ በግ በተኩላ መካከል እልካችኋለሁ እኮ ያለው ራሱ ነው ማቴዎስ 10:16 ላይ። እና በተኩላ መካከል ተቀምጠህ ላትነከስ ነበር እንዴ? ዝም ብለህ ከተኛ እረኛ ከተኛ አንተም ከተኛ እንዴት ነው የማትነከሰው? የተኩላ ባህሪው መንከስ ነው። የበግ ባህሪው ደግሞ መሸሽ ወይም ደግሞ መነከስ ነው። እኛ በጸሎት አናመልጥ፣ ጸሎት የለን። በጾም አናመልጥ፣ ጾም አናውቅ። በትህትና በንጽህና ሆነን እግዚአብሔርን ደጅ ጠንተን አናመልጥ። ይሄ ሁሉ ነገር የለም። እንዴ እንደ ዓለማውያን እኮ ጭፈራ ቤት እንሄዳለን፣ መጠጥ ቤቱ እንሞላዋለን። እና በምንድን ነው ልናመልጥ እቺን ቤተክርስቲያን ልናድናት የምንችለው? ቁርጠኝነት የሌለን በፍጹም ዓለማዊነት ስሜት ውስጥ የምንኖር ሆነን እንዴት ነው ሊሆን የሚችለው? ራሳችንን ለእግዚአብሔር ዕቃ አድርገን ማቅረብ ይኖርብናል። በርካታ ነጥቦችን አንስተዋል። በርካታ ነገሮችን አንስተዋል። አንድ ነገር ብቻ ማንሳት እፈልጋለሁ። ሁሌ ከምለው ከተናገሩት ነገር ማለት ነው። እኛ ወደ እግዚአብሔር ከተመለስን ማሻገር እንችላለን። እቺን ሃይማኖት ለቀጣይ ትውልድ፣ እቺን ቤተክርስቲያን ለቀጣይ ትውልድ ማሻገር በዛው ቤተክርስቲያኒቷ ትሻገራለች። እኛ አሻገርናትም አላሻገርናትም በእኛ ዘመን በርካታ ቤተክርስቲያናት ሊቃጠሉ፣ በርካታ ኦርቶዶክሳውያን ሊገደሉ ይችላሉ። ቤተክርስቲያኒቷ ግን ጠፍታ አትጠፋም። እኛ ግን ለዘመናት የታሪክ ተወቃሽ ሆነን እንኖራለን። በዚህ ዘመን ኦርቶዶክሳውያን የሉም ነበር እንዴ? በዚህ ዘመን የነበሩ ኦርቶዶክሳውያን ቤተክርስቲያናቸው ሲቃጠል ምን ይሰሩ ነበር እየተባል እንወቅሳለን። በእግዚአብሔር ዘንድም እንጠይቃለን። ለኛ በርካታ የበረከት ነገሮች ይመጣሉ። እኛ ግን ወደሱ ከተመለስን፣ ወደሱ ከቀረብን፣ ካለቀስን፣ ክፋታችንን፣ ተንኮላችንን፣ ምቀኝነታችንን፣ ዘረኝነታችንን ከውስጣችን አውጥተን ወደ ክርስቶስ ከተመለስን ቤተክርስቲያኒቷ ትሻገራለች። ይህ ሁሉ መከራ ይጠፋል። ይህ ሁሉ ስቃይ ይጠፋል። ወደሱ እንመለስ። እሳቸው ያነሷቸው ነጥቦች በርካቶች ናቸው። ይቺን ግን ሁልጊዜ ልናሰምርባት መፍትሄ ስለሆነ ማለት ነው። ወደ እግዚአብሔር መመለስ የመሰለ ምንም አይነት መፍትሄ የለም። በንስሐ ሕይወት መመላለስን የመሰለ ምንም አይነት መፍትሄ ስለሌለ ማለት ከዚህ የበለጠ መፍትሄ ስለሌለ ይህንን ካደረገን ለቀጣይ ትውልድ ቤተክርስቲያኗን አሻግረን እኛም ተጠቅመን እንኖራለን ማለት ነውና በዚህ ሕይወት ውስጥ ብንመላለስ ባይ ነኝ። እሺ ሞታቸውን የተመኙት አንድ ብፁዕ ሊቀ ጳጳስ ኢትዮጵያ ያልታደለች ሀገር ናት። አዎ ንጉሱም ከዙፋኑ ጎትታ አውርዳ ፓትርያርኩን ማፍና የገደለች አባቷንም ንጉሷንም የገደለች የተረገመች ሀገር ስለሆነች ያርግማን በልጆቿ እየተዘዋወረ ዛሬ ሁላችንንም ያስጨንቀናል። እንግዲህ አባቶቻችን ደህና ሄደዋል። የኛ መቼ ይሆን ጥሩ ነበር ብንሄድ እንዲህ ያለውን ጉድ ሳናይም ታሪክም ሳናበላሽ እንደው በነገሌ እንዲሆነ መባሉ በእውነት እንሳንል ብንጓዝ መልካም ነበር። ነገር ግን እንዲህ ያለው በልመና የማይሆን ሆነና የታሪክ ተወቃሾች ሆነን ወይ እናንተን አልዳን ወይ እኛ አልዳን። አዎ ወይ ታሪካችንን አልጠበቅም። ዝም ብለን እንዲሁ እየተፈረደብን እየተተቸን እንድኮነ እየተባለ አለን። በሞት ይሻለኝ ነበር አሉ ታቦት ፊት ቆመው። ፓትርያርኩ ታፍነዋል አሉ ታቦት ፊት ቆመው። ብፁዕ አቡነ ሕዝቅኤል
ንጉሳችንን ገርለን ቀብረናል አሉ። በዚህ ዘመን የዚህ ሁሉ ውጥንቅጥና ታሪክ ውጤት ፓትርያርካችንን አፍነን ንጉሳችንን ገርለን ታሪካችንን አበላሽተን እርስ በርስ እየተካሰስን እየተከሰስንም የዚህ የመከራ ዘመን ፍዳዎች ሆነናል ብለው ነገሩ። ውሸት የለበት፣ እውነታቸው ነው። በርካታ ነገሮችን አንስተዋል። ብፁዕ አቡነ ሕዝቅኤል ይባላሉ፣ በረከታቸው ይድረሰን። ብዙ ነጥቦችን አንስተዋል። በተለይ በትንሽ ደቂቃ ውስጥ ስለ ሀገራችን ማለት ስላለንበት ሁኔታ አንስተዋል። በዚህ ዘመን ሞት እንኳን በልመና አይገኝም ያሉ አባት ናቸው። እስቲ ምን ትላላችሁ በዚህ ጉዳይ ላይ? ወደኋላ ወደፊት ሲሄድ እንግዲህ አባቶቻችንን እንድንጠላ ቤተክርስቲያኒቷን እንድንጠላ በጣም ትልቅ ሴራ እየተሰራ ነው። መርጌታው ጠንቋይ ነው። ምንድነው? መርጌታው ጠንቋይ ነው። ቄሱ ደግሞ ደብተራ ነው። ግዕዝ ደግሞ የኋላ ቀሮች ቋንቋ ነው። ኦርቶዶክሳዊነት ደግሞ ነውር ነው አይደል? እንደሱ ነው አይደል? አሁን ባለው አረዳድ አሁን ባለው ወይም ደግሞ ይሄ በከሸፈ አመለካከት የከሸፈ አመለካከት የተበላሸማነት ባላቸው ሰዎች አንድ ሰው መርጌታ ነው ሲባል ምን ይሉናል? ጠንቋይ ነው ይሉናል። ደግሞ ካህን ነው ቄስ ነው ሲባል ይሄ ደብተራ ነው ይሉናል። ግዕዝ ደግሞ ሲነሳ ግዕዝ የኋላ ቀሮች የነ እገሌ የሰሜናውያን ምንድነው ይላሉ? ቋንቋ ነው ይሉናል። በእርግጥ መርጌታ ጠንቋይ ነው ወይ? ግዕዝ ደግሞ የኋላ ቀሮች ቋንቋ ነው? ኦርቶዶክሳዊነት ደግሞ አንገት የሚያስደፋ ነው አይደለም። ግን ምን ሰሩብን? አንድ ሰው መርጌታ ልሁን ሲል ወይም የምርግትናውን ትምህርት ሲማር ለዛ የሚያበቃውን የአብነት ትምህርት ሲማር ይሄ ጠንቋይ ሊሆን ነው ይላሉ። ወይ ደግሞ ያሉትን በዚህ ዘርፍ የሚያገለግሉትን ምን ይላቸዋል? ጠንቋዮች ይላቸዋል አይደል? ጠንቋይ ይሉታል ማለት ነው። እንግዲህ እነሱ መርጌታውን ጠንቋይ የሚሉት ምን ያስተማረንን ነው? እኛን አአትብ ገጽ ብሎ ያስተማረንን አይደል? ከዚያ ምን ነው የምንለው? በማንስ ነው የምናማትበው አይደል? ገጽን ወይ ደግሞ ማንነቴን ሰውነቴን ምን ላለው አማትባለሁ። ከዚያስ በማን ስም? በስመ አብ ወወልድ ወመንፈስ ቅዱስ። በአብ በወልድ ወመንፈስ ቅዱስ ስም ገጽን ወይም መላ አካላቴን መላ ሰውነቴን እቀድሳለሁ፣ እባርካለሁ። በቀደመው ዘመን የነበሩ አባቶች ወይም ሐዋርያነ አበው አንድ ክርስቲያን ወደ ቤትም ሲገባ በስመ አብ ወወልድ ወመንፈስ ቅዱስ ብሎ፣ ምግብ ሲበላ በስመ አብ ወወልድ ወመንፈስ ቅዱስ ብሎ፣ ሲተኛ በስመ አብ ወወልድ ወመንፈስ ቅዱስ ብሎ በእያንዳንዱ ነገር ላይ ባርኮ ወይም በስመ ሥላሴን ጠርቶ ሊሆን ይገባል እንዳሉ ስመ ሥላሴን እንድንጠራ የአምላካችንን ስም እንድንጠራ ያደረጉንን ይሏቸዋል፣ ጠንቋይ ይሏቸዋል ማለት ነው። እነሱ ጠንቋይ እያሉ የሚጠሩት መርጌታ ውዳሴ ማርያም ያስተማረን ውዳሴ ማርያም ያስቆጠረን ነው። ውዳሴ ማርያም ደግሞ የደረሰው ማን ነው? ቅዱስ ኤፍሬም ሶሪያዊው ነው፣ ከአባቶቻችን መካከል አንዱ ማለት ነው። እነሱ እንደዛ እያሉ የሚጠሯቸው ድጓ የሚያስተምሩትን ነው። ድጓ ደግሞ የማን ነው? የታላቁ የኢትዮጵያ ቤተክርስቲያን ብርሃን የሆነው የቅዱስ ያሬድ ነው። የቅዱስ ያሬድን ትምህርት እውቀት ያስጨበጡንን ምን ይሏቸዋል? በዚህ ቃል ይናገሯቸዋል፣ ወይ ደግሞ በዚህ ስድብ ይናገሯቸዋል። ቅዳሴ ደግሞ የሚያስተምሩ ናቸው። የቅዳሴ መምህራንን እንደሱ ይሏቸዋል። ቅዳሴ ማንን የምናመልክበት ነው? በማን ፊት የምንቆምበት ነው? እንግዲህ ቅዳሴ ከእግዚአብሔር ጋር ፍጹም ህብረት የምናደርግበትና የአገልግሎታችን ዋናው ማዕከል ምንድነው? ቅዳሴ ነው። በቅዳሴ የሚከብረው ማን ነው? በቅዳሴ ላይ የምናመልከው ማን ነው? ስለዚህ አምላካችን እግዚአብሔርን የምናመልክበትን እንዲያውም እንግዲህ ቅዳሴ ማለት ሊቱርጊያ ይለዋል ወይ ደግሞ ሊተርጂ ማለት ነው። the service of the people or the worship of the people የህዝብ አምልኮ የህዝብ አገልግሎት ማለት ነው። ይሄን ቅዳሴ የሚያስተምሩ መርጌቶች ቅዳሴ የተማረ ዲያቆን ከሌለ፣ ቅዳሴ የተማረ ካህን ከሌለ ቅዳሴ መቀደስ ይቻላል? ቅዳሴ ደግሞ ካልተቀደሰ ስጋው ደሙን መቀበል ይቻላል? ስጋው ደሙን ካልተቀበልን የዘላለም ህይወት አለ? የለም። ስለዚህ ምን እያደረጉን ነው? መርጌታውን ጠንቋይ ነው ሲሉን ምን እያሉን ነው? ስርዓተ ቅዳሴው ይቅር ወይም የቅዳሴ ትምህርት ምን ይበል? ይቅር። የቅዳሴ ትምህርት ይቅር ሲሉ ምን እያሉ ነው? ዲያቆን አይኑር፣ ቀጥሎሳ ቄስ ምን አይበል? አይኑር፣ መነኩሴ አይኑር፣ ሊቀ ጳጳስ አይኑር፣ ቀጥሎሳ። እነዚህ አገልጋዮች ደግሞ ከሌሉ በመጽሐፍ ቅዱስ ትምህርት በአባቶቻችን ምስክርነት ካህናት የሌሏት ቤተክርስቲያን አይደለችም። ከዚያሳ ስጋው ደግሞ የለም ማለት ነው። ስጋው ደግሞ ካልተፈተተ ወይም ስጋው ደግሞ ካልተዘጋጀ የቅዳሴ አገልግሎት ከሌለ ስጋው ደግሞ የለም። ስጋው ደሙን እንዳንቀበልና የዘላለም ህይወት እንዳናገኝ በእነዚህ ሰዎች በኩል ሰይጣን እንዲህ ያለውን አስተምሮ ወይ ደግሞ እንዲህ ያለውን የተሳሳተ ሐሳብ ያስገባል። ይታያችሁ እንግዲህ መርጌታ ሲባል ሰው አይምሮ ውስጥ የሚመጣው ትውልድ ውስጥ አሁን ያለው አይደለም። ቀጣይ በርካታ ትውልድ መቼም ቤተክርስቲያን ዘመናት እየሄድን በሄድን ቁጥር ተተኪ ልጆች
ተተኪ መምህራን፣ ተተኪ ካህናት ያስፈልጋሉ አይደል? ተተኪውን እንዳይኖር ከስር እያመናመኑት አንድ ሰው የምርግትና ትምህርት ሊማር ሲል ደብተራ ልትሆን ነው ወይ ጠንቋይ ልትሆን ነው ወይ የምትማረው ብለው ስዕል ይስሉበታል አእምሮ ላይ። ምክንያቱም ይሄ አካል ጠንቋይ ነው ብለው ያምናሉ። ካህን ሊሆን ዲያቆን ሊሆን ሲፈልግ እንዲህ ልትሆን ፈልገ ነው ወይ ልትጠነቁል ፈልገ ነው ወይ በላብ ሰርታት በላም ወይ ብለው የውሸት ትርክቶችን ይሰላሉ ቀጣዩ ትውልድ ላይ ማለት ነው። ቤተክርስቲያንን ወደ ቤተክርስቲያን እንዳንሄድ ማለት ነው። በቤተክርስቲያን አገልግሎት ውስጥ እንዳንቆይ ተተኪ ሰዎች እንግዲህ ቤተክርስቲያን ብላ ልትቀጥል የምትችለው ካህናት ሲኖሩ ነው፣ ሊቃውንት ሲኖሩ ነው። ይሄንን እንመን። ካህናቱ ከሌሉ ሊቃውንቱ ከሌሉ ህንጻ ቤተክርስቲያኗ ብቻ ምንም የምታደርገው ነገር የለም። የክርስቶስን ስጋና ደም ካልበላን ህይወት የለንም ማለት በመጽሐፍ ክርስቶስ ራሱ ያስተማረን ትምህርት ነው። ይህን የምናገኘው ካህናት አባቶቻችን ሲኖሩ ነው። ስለዚህ ምን ይሰራል? እነዚህን ካህናት አባቶች ማጥፋት፣ ማመንመን፣ ወደዛ ለቀጣይ ወደ ክህነት አገልግሎት እንዳይሄዱ ማድረግ ስራዎች እየተሰሩ ነው። ያሸማቅቁናል ማለት ነው። በትንሹ እንዴ ቄስ ከሆንክ እንደዚህ ትሆናል። ዛሬስ አንተ የቄስ ልጅ፣ አንተ ቄስ፣ አንተ እንደዚህ እየተባባልን አይደል ያለን? ያ ቄሱ መጣ እንደ ጅልነት እየቆጠርን እኮ ነው። ቄሱ እንዴት ነው ያን ሰዎችን ምናሸማቅቀው? ጓደኞቻችን ወደ ቤተክርስቲያን ሲሄዱ ቤተክርስቲያን ሄደው ሲያገለግሉ የቤተክርስቲያን ልብሰ ተክህኖ ለብሰው ስናያቸው እንዴት ነው የምናሸማቅቃቸው? እንዴት ነው ሙድ የምንይዝባቸው? አባ መጡ ቄሱ መጡ እያለን ማለት ነው። እንዲህ አይነት ስራዎች ደግሞ በብዛት ሊሰሩብን እቅር ተይዞ እየተሰራ ነው፣ ተተኪ እንዳይኖር። ስለዚህ መጠንቀቅ ያስፈልጋል። ልጆቻችንን ራሱ በቤተ እግዚአብሔር ነው ማሳደግ ያለብን። ከዓለማዊ ትምህርት ጋር ምንም ያገናኘው ነገር የለም። ዓለማዊ ትምህርት እየተማሩ የቤተ ክርስቲያን ትምህርት እንዲማሩ ተተኪ እንዲሆኑ ነው። ቅዱሳን አባቶቻችን ያስረከቡንን ትምህርት ነው የሚማሩት፣ ሌላ አይደለም። እነ ቅዱስ ያሬድ፣ እነ አባ ሕርያቆስ፣ እነ ቅዱስ ኤፍሬም እነዚህ ያስረከቡንን የቤተ ክርስቲያን ትምህርት ነው የሚማሩት። መርጌታ መሆን ጠንቋይ መሆን አይደለም። ቄስ መሆን ጠንቋይ መሆን አይደለም። ዲያቆን መሆን ጠንቋይ መሆን አይደለም። በመንበሩ ፊት መቆም ነው። የክርስቶስን ስጋና ደም ማቀበል ነው። አላወቅነውም እንጂ ከዚህ በላይ ክብር የለም። አላወቅነውም እንጂ ከዚህ በላይ ጸጋ የለም። አላወቅነውም እንጂ ከዚህ በላይ መታደል የለም። ማንም ሰው ደስ ስላለው ተነስቶ ቄስና ዲያቆን መሆን አይችልም። እሺ፣ ከእግዚአብሔር መመረጥን ይፈልጋል። ስለዚህ ልጆቻችንን በእንዲህ አይነት መንገድ ልናሳድግ ያስፈልጋል። ከዓለሙ ጥንቅጥ ከዓለሙ ኃጢአት ዓለም ርቀው እንዲሄዱ ማድረግ አለብን ማለት ነው። እነዚህ አካላቶች መሰረቷን ለማጥፋት ይጥራሉ። እኛ ግን ይህንን እየቀለበስን ይልቅ ዲያቆን መሆን አራዳነት ነው፣ ቄስ መሆን አራዳነት ነው፣ መርጌታ መሆን አራዳነት ነው ብለን ማመን አለን። ዛሬ የተተለተለ ሱሪ ዝቅ አድርገን ለብሰን ቂጣችንን እያሳየን ስንሄድ አራዳነት አይደለም የሚመስል? የቤተ ክርስቲያን አገልጋይ የሆነ ጨዋ ሆነ መሄድ ከምንም በላይ አራዳነት እንደሆነ ልንገነዘብ ያስፈልጋል ብዬ አስባለሁ። ሀሳብ ስጡበት። እስቲ ወደ አርሲ እንለፍ። በአርሲ አሰኮ ለተፈናቀሉ ወገኖች የ6.8 ሚሊዮን ብር የአስቸኳይ ጊዜ ድጋፍ ተደረገ። በአርሲ ዞን አሰኮ ወረዳ ከቤት ንብረታቸው ለተፈናቀሉ 434 አባወሮች ግምታቸው ከ6.8 ሚሊዮን ብር በላይ የሆኑ የቤት ውስጥ ቁሳቁሶችና የሌሊት አልባሳት ድጋፍ ተደርገዋል። ይህንን ሰብአዊ ድጋፍ ያደረገው የኢትዮጵያ ቀይ መስቀል ማህበር የአርሲ ዞን ቅርንጫፍ መሆኑም ታውቋል። መልካም ነው። እንዲህ አይነት ጅማሬዎች እንዲህ አይነት ነገሮችን ልናበረታታ ያስፈልጋል። ትንሿን ነገር ካላበረታታን ትልቁን ነገር አናገኝም ማለት። እንግዲህ ወደ 400 ገደማ የሚጠጉ አባወራዎች በአንድ አካባቢ እንደሚኖሩ እየሰማን ነው። የሁሉ ከቀያቸው ተፈናቅለው ነው ማለት ነው። ስለዚህ ነገ ደግሞ ወደ ቀያቸው የሚመለሱበት፣ ነገ ደግሞ ሰላማቸውን እስከ መጨረሻው የሚያገኙበት መንገድ ይመቻች። ግን ዛሬን ሲኖሩ እነዚህ ሰዎች እህል ውሃ ያስፈልጋቸዋል፣ ልብስ ያስፈልጋቸዋል። አንድ ሰው እነዚህን ሶስቱ መሰረታዊ ነገሮች መጠለያ፣ ልብስና እህል ውሃ ያስፈልጋል። ይሄ መድረስ ይሄንን ማድረግ ራሱ ትልቅ ነገር ነው። እነዚህን ነገሮች ማበረታታት አለብን። እንግዲህ አርሲ ሰላም እንድትሆን ሁላችንም እንመኛለን፣ እንፈልጋለን። ሌላ ነገር ይዘን አይደለም ምንጮህ፣ ሰላም እንሆንና በሀገራችን በሰላም በፍቅር እንኑር፣ ለአንድነቷ፣ ለእድገቷ፣ ለልማቷ በጋራ እንፋጠን የሚሉ ነገሮችን ይዘን ነው እንጂ ግደሉ አንልም፣ እርስ በርስ እንዲያርጉ አንልም። እንዲህ አይነት ቤተክርስቲያን ሁሉ ጊዜ ሰላም ነው የምትሰብከው፣ ፍቅር ነው የምትሰብከው። ስለዚህ አሁንም ደግሞ የመንግስት አካላቶች በርትታችሁ ጠንክራችሁ በዛ ወገኖቻችን የሚያሰቃዩትን ለህግ እንድታቀርቡ በፍቅር እንጠይቃለን። ክርስቲያኖች ናችሁ፣ ስለዚህ ከክርስቲያን ግዙ።
ወንድሞች በህብረት ቢቀመጡ መልካም ነው፣ እጅግም ያማረ ነው። ቅዱስ መጽሐፍ የሚነግረን ቃል ነው። ኦርቶዶክሳዊ የሆነውን ነገር ወይም ደግሞ ክርስቲያናዊ ህብረትንና አንድነትን ማጠናከር ካልተቻለ ወደፊት በክርስትና መኖር፣ ክርስትናን መስበክ፣ ክርስትናን ማምለክ አስቸጋሪ ጉዳይ የሆነ የሚመጣበት ነገር ፊት ለፊት ላይ ፍንትው ብሎ እየታየ ያለ ይመስለኛል። ስለዚህ ኦርቶዶክሳውያን ክርስቲያኖች ሁላችሁ ክርስቲያን ከክርስቲያን ጋር ክርስቲያኖች ናችሁ። ስለዚህ ከክርስቲያን ግዙ። ክርስቲያን ነጋዴዎች ናችሁ። ክርስቲያን ሸማቹ ሲመጣ በአግባቡ አስተናግዱ። እርስ በርሳችሁ ክርስቲያናዊ ህብረትን አንድነትን አጠናክሩ። በየትኛውም መስክ ላይ በስራውም ዓለም ላይ ይሁን በንግዱም ዓለም በየተሰማራችሁበት ቦታ ላይ ክርስቲያናዊ ህብረትን ክርስቲያናዊ አንድነትን የማጠናከር ሂደት አማራጭ የሌለው ምርጫ ነው የሚለውን ሐሳብ እጅግ በጣም እንድታሰምሩበት በእግዚአብሔር ፍቅር ጠይቃችኋለሁ። ምክንያቱም በህብረት መሆን ማለት አንዱ ለአንዱ መድረስ፣ አንዱ ካንዱ ጋር መቆም ነው። ኦርቶዶክሳዊው ክርስቲያናዊው እርስ በርሱ አብሮ በህብረት ሲገዛ ሲሸጥ ሲሸምት አብሮ እያደገ ይመጣል። ያ ደግሞ ክርስቲያናዊ ህብረትን በትልቅ መልኩ ያሳድጋል። ይሄንን ነገር እንድታደርጉና በዚህ እንድትሄዱ በእግዚአብሔር ፍቅር ጠይቃችኋለሁ። አዎ ህብረት ይኖረን፣ አንድነት ይኖረን። ዛሬኛ ህብረት አተን እኮ ነው፣ አንድነት አተን ነው አይደል? በጣም የሚገርመኝ ኦርቶዶክስ ለኦርቶዶክስ አይከባበርም፣ ህብረት የለውም፣ አንድነት የለውም። እርስ በርሳችን እንተማማለን፣ እርስ በርሳችን ሰውን ለመጣል እንሮጣለን። በጣም ብዙ ነገሮችን ነው የምናደርገውና እንደው ከዚህ ወተን በአንድነት ለመልካም ዓላማ ማለት ነው፣ ለመጥፎ አይደለም፣ ለመልካም ዓላማ በህብረት እንኑር ለማለት እፈልጋለሁ። እሺ ወደ መጨረሻው ደርሰናል። ነገ የኃያሉ መልአክ ቅዱስ ሚካኤል በዓል ነው። ስለምንድን ነው የምናከብረው? ነገ ሰኔ 12 ቀን በእነዚህ በአምስት ምክንያቶች እጅግ ልዩ ቀን ነው። ይሄ ቀን እንዳያመልጣችሁ ሁላችሁም ተጠቀሙበት። እናም ነገ ሰኔ 12 የቅዱስ ሚካኤልን እጅግ የተደራረበ በዓል የምናከብርበት ቀን ነው። እነዚህ ምንድናቸው ካላችሁኝ፣ አንደኛ ቅዱስ ሚካኤል ከፈጣሪው ዘንድ በመላእክት ላይ ሹመትን ያገኘበት ቀን ነው። በዓለ ሲመቱ የሚከበርበት እጅግ ልዩ ቀን ነው። ሁለተኛ ደግሞ የባህራንን የሞት ደብዳቤ ወደ ሕይወት የቀየረበት ቀን ነው። የሁላችንንም የሞት ደብዳቤ በአማላጅነቱ ወደ ሕይወት ይቀይርልን። ሶስተኛ ደግሞ በግብጽ ሀገር ቤተ መቅደሱ ቅዳሴ ቤቱ የተከበረበት ቀን ነው። ሶስተኛ። አራተኛ ደግሞ ቅድስት አፎምያን ከሰይጣን ያዳነበትና የረዳበት ቀን ነው። ሁላችንን የሚርዳን ቅዱስ ሚካኤል። አምስተኛ ደግሞ ቅዱስ ላሊበላን ያሳረገበት ቀን ነው። ነገ ሰኔ 12 የቅዱስ ላሊበላም በዓለ ዕረፍት የሚከበርበት ቀን ነው። በተጨማሪም ደግሞ ከአምላኩ ቅዱስ ሚካኤል ቃል ኪዳን የተቀበለበት ምሕረት የሚለምንበት እጅግ ልዩ ቀን ስለሆነ በዚህ ቀን ማለት ነው ሁላችሁም የቻላችሁ አስቀድሱ፣ ያልቻላችሁ ደግሞ በአካባቢያችሁ ወዳለ ቤተክርስቲያን ሄዳችሁ የቅዱስ ሚካኤልን በዓል አክብሩ። እንደዚሁም ደግሞ ያላችሁን 5ም ትሁን 10 ያላችሁን ለተቸገሩ ምጽዋት አድርጉ፣ ምጽዋት ስጡ። እንደዚሁም ጸሎት የግድ ነው። ከቻላችሁ ድርሳነ ሚካኤል የቻላችሁትን ብቻ ጸልዩ። ቅዱስ ሚካኤል ሁላችንንም ይርዳን። እስኪ ሁላችሁም ኮሜንት ላይ ቅዱስ ሚካኤል እኔንም ይርዳ እያላችሁ ጻፉ። ሁላችንንም ይርዳን። ቪዲዮውን ለምትወዷቸው ሰዎች ሼርና ኮፒ ሊንክ፣ ላይክ፣ ሪፖስት እያደረጋችሁ አድርሱላቸው። ቤቱ ይጠቅማችኋል። ፎሎ አድርጉት። እወዳቸዋለሁ። ክብር የሊቀ መላእክት የቅዱስ ሚካኤል ምልጃው አባትነቱ ለሁላችንም ይድረሰን እላለሁ። እንግዲህ በዓሉ ደግሞ የሰላም የፍቅር የበረከት በዓል ያደርግልን። እግዚአብሔር አምላክ ለሀገራችን ምሕረትን ያምጣልን። የምሕረት ዝናብ ያስፈልገናል። ፀሐዩ አቃጥሎናል። የግፉ ፀሐይ፣ የመከራው ፀሐይ፣ የጭንቁ ፀሐይ አቃጥሎናል፣ አልቻልነው። ክርስቶስ አምላካችን የምሕረት ዝናብን ለሁላችንም ያዝንልን፣ ሰላምና ፍቅርን ያምጣልን። በሌሎች መረጃዎች እስክንገናኝ ቸር ቆዩልኝ።